ሰላምና ጤና በየላችሁበት ይሁን። ወድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችሁን ቆዩ። በአማራ ክልል የህግ ማስከበር ዘመቻ ቀጥሏል። በአማራ ክልል መንግስት የህግ ማስከበር እርምጃ እያካሄደ መሆኑ ተገልጿል። በክልሉ በፋኖ ኃይሎችና በመከላከያ ሰራዊት መካከል ከፍተኛ ውጊያ እየተካሄደ መሆኑን እየወጡ ያሉ መረጃዎች ያመለክታሉ። ውጊያዎቹም በደቡብ ጎንደር ዞን እስቴ መካነ ኢየሱስ፣ ጋይንትና ንፋስ መውጫ እንዲሁም በስማዳ አካባቢዎች መካከል መካሄዳቸው ተገልጿል። በተጨማሪም በመተከል ዞን ፓዊ፣ በሰሜን ሸዋ ዞን ኤፍራታና ግድም ወረዳ እንዲሁም በምንጃር ሸንኮራ በቡልጋ ቀጠና አሳግርት ወረዳ ከፍተኛ ውጊያ መካሄዱ ተነግሯል። 3ኛ ዓመቱ ሊደፍን በቀረበ በአማራ ክልል ግጭት መንግስት ለመጨረሻ ጊዜ እልባት ለመስጠት ከፍተኛ ዘመቻ እያካሄደ መሆኑ ተገልጿል። በክልሉ እየተካሄደ ያለውን ግጭት ተከትሎም በአንዳንድ አካባቢዎች የኢንተርኔት ስልክና ኤሌክትሪክ አገልግሎት መቋረጣቸው ተሰምቷል። ወደ ቀጣዩ መረጃችን ስናልፍ ህወሓት በፌዴራል መንግስት አዲስ ጦርነት ለመክፈት እየተዘጋጀ ነው ሲል ከሰሰ። ህወሓት የካቲት 2 ቀን 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት እየቀሰቀሰ ያለውን አዲስ ዙር ደም አፋሳሽ ጦርነት እንዲያቆም ጠይቋል። በባለፈው ሳምንት በሰራዊቱና በሰላማዊ ህዝቡ ላይ በሰማይም በምድርም በተፈጸመ ጥቃት ድብደባ የወገኖች ህይወት አልፏል ብሏል። የኢትዮጵያ መንግስት አሁን ላይ መጠነ ሰፊ የጦር መሳሪያ በሰራዊት እንቅስቃሴ በማድረግ ግዙፍ ወታደራዊ አቅሙን ወደ ትግራይ በማስጠጋት ሌላ ዙር ጦርነት በማሴር ላይ ይገኛል ሲል ድርጅቱ ከሷል። ህወሓት በፕሪቶሪያ የተደረገውን የተኩስ አቁም ስምምነት ወደ ዘላቂ ሰላም እንዲሸጋገር ያለ እረፍት ሲታገል መቆየቱን ገልጾም አደገኛ ውጤት ያለው የመንግስት ወታደራዊ ዝግጅት ቆሞ በስምምነቱ መሰረት ወደ ውይይት ሊገባ ይገባል ብሏል። ዓለም አቀፍ ማህበረሰብም ስምምነቱን የፕሪቶሪያን ስምምነት እንዲከበር ለቀረበው ጥሪም እስካሁን ጆሮ ዳባ ልበስ ማለቱን የጠቀሰው መግለጫው የተባበሩ መንግስታት፣ የአፍሪካ ህብረትና አሜሪካ ሰሞኑን ያወጡት ማሳሰቢያ ጥሩ ጅማሮ ቢሆንም ከማሳሰቢያ ባለፈ ጦርነቱን ለማቆም ጭብጥ ያለው እንቅስቃሴ እያደረጉ አይደለም ብሏል። ኤርትራ ትርጉም የለሽ ውዝግብ ውስጥ ለመግባት ፍላጎት የለኝም ስትል ኢትዮጵያን ክስ አጣጣለች። ኤርትራ በኢትዮጵያ ያቀረበችባትን ክስ ትርጉም የለሽ በማለት በዚህ ውዝግብ ውስጥም ለመግባት ፍላጎት እንደሌላት በማስታወቂያ ሚኒስቴሯ በኩል ባወጣችው አጭር መግለጫ አስታውቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ኤርትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች እንዲሁም ታጣቂዎችን ትደግፋለች ሲል ቅዳሜ ዕለት በጻፈው ደብዳቤን ክስና የድርድር ጥያቄ አቅርቦ ነበር። ኤርትራ ለዚህ ክስ በሰጠችው ምላሽ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመር እና ሁኔታውን ለማቀጣጠል ተነሳሽነትም ሆነ ፍላጎት እንደሌለው በመግለጽ አጣጥለዋለች። ወደፊት አጀንዳዎችን ለማስፈጸም የቀረበው የውሾች እንጀላ በሚል ርዕስ ባወጣው በዚህ ኤርትራ መግለጫ ኢትዮጵያ መንግስትም ክሶችን ሐሰትና የፈጠራ ሲሉ ውድቅ አድርገውታል። ኢትዮጵያ የውጭ ጉዳይ ሚኒስቴር የካቲት 30 ቀን 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን ጠይቀዋል። ዶክተር ጌዲዮን ጢሞቴዎስ ለኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢዎች የበለጠ ዘልቀው እንደገቡ በደብዳቤው ገልጸዋል። በድንበር አካባቢዎችም የነበሩ ባለፉት ጥቂት ቀናት እንቅስቃሴዎች የኤርትራ መንግስት በሁለት ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ ሚኒስተሩ ገልጸዋል። የውጭ ጉዳይ ሚኒስቴር በዚሁ ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ባልተጠቀሱ የተለያዩ ታጣቂ ቡድኖችን በቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅለዋል። የኤርትራ ማስታወቂያ ሚኒስቴር በድረገጹ ላይ በሰጠው አጭር መግለጫም ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና የፈጠራ ሲል ምላሽ ሰጥቶታል። የማስታወቂያ ሚኒስቴሩ በዚህ መግለጫው ላይ የኢትዮጵያ የውጭ ጉዳይ ሚኒስቴር ደብዳቤ በድምጸቱና በይዘቱ ከኋላው ባለው ምክንያትና ዓላማው አስገራሚው ሲል ደብዳቤውን ይዘቱም ነቅፏል። የኤርትራ ማስታወቂያ ሚኒስቴር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ አካሄድና ዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስት ደብዳቤ ይዘቱ ኮንኗል። የኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን የማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱም የለውም ብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር የካቲት 30 ቀን 2018 ዓ.ም ለኤርትራ አቻው በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በስም የምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ ኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶም ይህ ጥያቄ ተቀባይነት የሚያገኝ ከሆነ የባህር በር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን ገልጿል። ኢትዮጵያ የኤርትራ መንግስትና ሉዓላዊነትና ድንበሯን ከመጣስ እንድትቆጠብ በተደጋጋሚ ጥሪ ማድረጉን ቢገልጽም ጥሰቶቹ መቼ እንደተከሰቱ በግልጽ አላመለከተም። የኤርትራ ጦር በትግራይ ጦርነት ወቅትም ከኢትዮጵያ ጦር ጎን ተሰልፎም የህወሓት ኃይሎችን ተዋግቷል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማዕከሎቹ ሙሉ በሙሉ ተፈጻሚ ሳይሆኑ ቆይተዋል።
ኢትዮጵያና ኤርትራ ወታደራዊ ሉዓላዊ ግዛትን ጥሰው በኃይል ከተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ይህ መጀመሪያ አይደለም። ባለፈው ዓመት ሐምሌ ወር ላይ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ ሰብአዊ መብት ጥሰቶች ድንበር አካባቢዎች እንደሚፈጽሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉ ተናግረው ነበር። በመስከረም ወር መገባደጃ ላይ ኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬስ በጻፈው ደብዳቤ ኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። የኢትዮጵያ መንግስት በተደጋጋሚ ለሚያቀርበው ክስና ውንጀላ የኤርትራ መንግስት ውድቅ ሲያደርግ ቆይቷል። ኢትዮጵያ የኤርትራ መንግስት ከህወሓትና ከፋኖ ጋር እየሰራ ነው ስትል መወንጀሏም ይታወሳል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።